ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናልና ማንቸስተር ሲቲ በካራቦ ካፕ የፋይናል ጨዋታ ያደረጉት ጨዋታ አለ። በዚህም ጨዋታ ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍ የዋንጫ ባለቤት መሆን ችሏል። ታዲያ ይሄ ዋንጫ ምን አይነት ሚኒንግ አለው? ምን አይነት ትርጉም ይሰጣል? ከዚህ በኋላ የሚኖረውንስ ጨዋታ ምን ያህል ዲሳይድ የማድረግ አቅም አለው? ሲቀጥል እንዴትስ ተሸነፈ? በአርሰናልና በሲቲ መካከል የነበረው ልዩነት ምንድን ነው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል ከማንቸስተር ሲቲ ጋር ያደረጉት ጨዋታ መጀመሪያ ጨዋታውን ከመደረጉ በፊት በብዙ ሲጠበቅ የነበረ ነገር ነበር አይደለ? ምክንያቱም ሁለቱ ክለቦች አሁን አይደለም መፎካከር የጀመሩት ወይም ደግሞ በዚህኛው የውድድር ዘመን አይደለም መፎካከር የጀመሩት። ያለፉትን የውድድር ዘመናት ላይ ከሲቲ ጋር ሲፎካከር የነበረው አርሰናል ነበር። ያው ከሲቲ ጋር ሲፎካከር የነበረው ያልኩበት ምክንያት ያለፉትን ጊዜያቶች ላይ ማንቸስተር ሲቲ ስለነበረ ነው በብዙ መልኩ ሻምፒዮን መሆን ችሎ የነበረው። ከዛ አንጻር ነው ያነሳሁትና ሲፎካከሩ ነበር። በተደጋጋሚ ደግሞ አርሰናል የአንደኝነት ደረጃውን ይዞ ቶፕ ላይ ተቀምጦ በተደጋጋሚ ዋንጫውን ከእጁ እያመለጠ የነበረበት ሉዝ እያደረገ የነበረበትን ሞመንቶች ተመልክተን ነበር። በአጠቃላይ ግን እርስ በርሳቸው ብዙ በቃ ይሄ ደርቢ ይሄ ምንድነው የሚባለው አንዳንድ ደርቢዎች የከተማ ተቀናቃኝነት የሌላቸው ደርቢዎች አሉ አይደለ? ውጤት የሚያገናኛቸው ደርቢዎች ልክ በፊት በአርሰናልና በማንቸስተር ዩናይትድ መካከል የነበረውን ደርቢ ከተመለከትን በከተማ ተገናኝተው አይደለም የሚያገናኛቸው ነገር ኑሮም አይደለም ወይ ደግሞ የሆነ ያህል ፖለቲካል አይዲያ ኑሮ ምናምን አይደለም። ልክ በባርሴሎናና በማድሪድ መካከል ያለውን ኤል ክላሲኮ ከተመለከትን የፖለቲካል ሽኩቻ አለ። ኢቨን ሌላው ቀርቶ በባርሴሎናና በስፔን ብሔራዊ ቡድን መካከል ራሱ ሽኩቻ ሊኖር የሚችልበት አጋጣሚ አክቹሊ አለ አይደለ? እናስተውሳለን። ሁሊያን ሎፔቴጊ የስፔን ብሔራዊ ቡድን አሰልጣኝ በነበረበት ሰዓት ላይ የማድሪድ አሰልጣኝ ለመሆን ሲስማማ ስቲል የብሔራዊ ቡድን አሰልጣኝ እያለ ውድድሩ ሲያልቅ የማድሪድ አሰልጣኝ ለመሆን ሲስማማ ወዲያው ነበር ከቦታው ተነስቶ የነበረው። ያም የተፈጠረው ለምንድን ነው? በማድሪድ እና በባርሴሎና ተጫዋቾች መካከል ያለው ሽኩቻ በስፔን ብሔራዊ ቡድን ውስጥም ይታያል። ብዙ የስፔን ብሔራዊ ቡድን ውስጥ የሚጫወቱ ካታላን ተጫዋቾች ወይ ደግሞ በካታላን የተወለዱ ስፔናውያን ተጫዋቾች ስፔናዊንን ብለው ሙሉ በሙሉ አይቀበሉትም። ፔፕ ጋርዲዮላ ተናግሯል። የኔ ስፔን ብሔራዊ ቡድን ደጋፊ አይደለሁም ብሎ የተናገረበትም አጋጣሚ አለ። ብቻ በአጠቃላይ እንደዚህ አይነት ፖለቲካል ሲቹዌሽኖች እንደዚህ አይነት ደርቢዎችን ሊፈጥሩ ይችላሉ። የሃይማኖት ጉዳይ ሊሆን ይችላል። ብቻ የሆነ ኬዝ ይፈጠርና ክለቦች ደርቢ ሊሆኑ ይችላሉ። ብዙ ጊዜ ግን የከተማ ተቀናቃኞች ናቸው ብዙ ጊዜ ደርቢ የሚባሉ። ልክ በቶተንሃም እና በአርሰናል መካከል ያለው ግብግብ፣ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል ያለው ግብግብ፣ በአጠቃላይ የለንደን ክለቦች ጋር የማንቸስተር ከተማ ክለቦች ጋር እያለ ይቀጥላል የደርቢ ጉዳይ ማለት ነው። በአርሰናል እና በሲቲ መካከል ደርቢ ኖሮ አያውቅም ነበረ። ያለፉት ዓመታት ላይም ሁለቱን የሚያገናኝ ምንም ነገር አልነበረም። ቢካዝ ማንቸስተር ሲቲ አይደለም ፕሪሚየር ሊጉን ሊበላ ቀርቶ ወደ ፕሪሚየር ሊግ ለማደግ ራሱ ስትረግል የሚያደርግበት ወቅት ነበረ አይደለም ሌላው ቀርቶ ማለት ነው። እና ባለሀብቶቹ እነዚህ አረብ ባለሀብቶች መጥተው ማንቸስተር ሲቲን እስኪለውጡ ድረስ ማንቸስተር ሲቲ አሁን የምናውቀው ማንቸስተር ሲቲ አልነበረም። ስለዚህ ከማንም ጋር እንደዚህ የሚፎካከርበት ሌቭል ላይ አልነበረም የነበረው። ኢቨን ከማንቸስተር ዩናይትድ ጋር ነበር፣ ያው የከተማ ተቀናቃኞች ናቸው ብያቸው የለ ከዛ አንጻር ደርቢ ይባል ነበር። ግን ፈርጉሰን ሁል ጊዜ ጨዋታም ጎረቤት እያለ ነበር ራሱ ሜንሽን የሚያደርግ የነበረው። እነዚህ ነገሮች ስንመለከት ሲቲ በዛ ሰዓት አልነበረም። ግን በቅርብ ጊዜ ግን ልክ ማንቸስተር ሲቲ እና ሊቨርፑል እንደነበራቸው ደርቢ በየርገን ክሎፕ እና በፔፕ ጋርዲዮላ መካከል እንደነበረው ደርቢ አይነት ሁኔታ ተመልክተን ነበር። ምክንያቱም የውጤት ደርቢዎች ናቸው። ሁለቱ ሀያላን አሰልጣኝ ናቸው። ቲሞቻቸው በጣም አደገኛ ናቸው።
በእርግጥ ፊሎሶፊካሊ ቲማቸውን ሴታፕ የሚያደርጉበት መንገድ በጣም ይለያያል። ሁለቱም ፔፕ ጋርዲዮላም ሆነ የርገን ክሎፕ ቲማቸውን ሴታፕ የሚያደርጉበት መንገድ በጣም ይለያያል። አንድ አይነት መንገድ አይደለም ቲማቸውን ሴታፕ የሚያደርጉበት። ኢቭን ፊሎሶፊካሊ ራሱ ከተመለከትን በቃ ፔፕ የሚፈልገው አጫወት የርገን ክሎፕ የሚፈልገው አጫወት አይደለም፣ ወይ ደግሞ የርገን ክሎፕ የሚፈልገው አጫወት ፔፕ የሚፈልገው አይነት አጫወት አይደለም። ግን ሁለቱ ግን ደርቢን ፈጥረው ነበር። በአርሰናል እና በማንቸስተር ሲቲ መካከልም የተፈጠረው ይሄው ነበር። በአስተማሪው ፔፕ ጋርዲዮላ እና በተማሪው ሚኬል አርቴታ መካከል የተፈጠረው ነገር ተመሳሳይ ነበር። እንዳልኳችሁ ፔፕ ጋርዲዮላ ከየርገን ክሎፕ ጋር ደርቢ ነበረ። ከዛ ወደ የርገን ክሎፕ ጊዜ በቃ እያበቃለት በሚመጣበት ሰዓት ላይ ደግሞ አርቴታ ደግሞ ቡድኑን ይዞ መጣ። በጣም ሊሚትድ በሆነ በጀት የሚገርም የዋንጫ ቲም ሰርቶ ነበረ ሲቲ። ከዛ በኋላ ዋንጫውን የተቀበለውን አጋጣሚ ተመልክተን ነበረ። ከዛ በኋላ የተሻለ ቲም ሰርቶ መጣ። አሁንም በተመሳሳይ መልኩ የተቀበለበት ጊዜ ነበር። ሊቨርፑል ዋንጫውን አሳካ። አሁን ደግሞ የአርሰናል ጊዜ ነው እየተባለ ነው የሚገኘው። ታዲያ እነዚህ ሰዎች አንደኛ ቀድሞ አብረው መስራታቸው ነገሩን የሆነ በጣም ሂትድ እንዲሆን ያደርገዋል ወይ ደግሞ ያጎለዋል። ፔፕ ጋርዲዮላ አሰልጣኝ ነበረ፣ ሚኬል አርቴታ ደግሞ የሱ ምክትል ነበር እና ያን ነገር ያጎለዋል ብቻ አይደለም፣ ባጫወትም ሁኔታ የሚያመሳስል ነገር አላቸው። ሁለቱም ስፔናውያን ናቸው። እግር ኳስ ላይ ያላቸው ነገር ካይል ዋከር አንድ ኢንተርቪው እየሰጠ ነበር እና በፔፕ ጋርዲዮላ እና በሚኬል አርቴታ መካከል ብዙ ሲሚላሪቲ አለ። ግን ሲሚላሪቲ ሲባል ሚኬል አርቴታ ከተጫዋችነት ነው ቀጥታ ፔፕ ጋር የፔፕ አሲስታንት መሆን የቻለው። ከፔፕ ጋርዲዮላ ሚኬል አርቴታ ብዙ ነገር ወስዷል። እያንዳንዱ ነገር ራሱ እያለ ከተጫዋቾች ኳስ ሲቀበሉ ካላቸው ሁኔታ ራሱ ይሄ በሀፍታም ኳስ መቀበልና የሚባል ነገር አለ። በሱላ ሳይቀር ብዙ ነገር ከፔፕ ጋርዲዮላ ወስዷል ሚኬል አርቴታ ብሎ ካይል ዋከር ተናግሮ ነበረ በዚህ ኢንተርቪው ላይ። አሁን ቅርብ ጊዜ የተደረገ ኢንተርቪው ነበረ፣ በዚህ ሳምንት የተደረገ ኢንተርቪው ላይ ማለት ነውና ከዛ ጋር በተያያዘ ፔፕ ጋርዲዮላ የሰራው ሌላ ቢስት ነው ማለት ይቻላል። ልክ እንደ ኤንዞ ማሬስካ ሁሉ፣ ልክ እንደ ቪንሰንት ኮምፓኒ ሁሉ ሚኬል አርቴታም የፔፕ ጋርዲዮላ ቢስት ነው። ግን ያው አርጊዩብሊ ከአሁን 3 ናቸው ብያቸዋለሁ አይደል? በዋናነት የሱ ፍሬ ሆነው ትልቅ ቲሞችን መያዝ የቻሉትና የሆነ ኢምፓክትፉል የሆነ ስራ ሲሰሩ የተመለከትናቸው። ግን ከሶስቱም ግን ምንም እንኳን በዋንጫ የታገዘ ባይሆንም ጊዜው ሚኬል አርቴታ የተሻለ ወይ ደግሞ አስፈሪ ቡድን በመገንባት የሚታወቅ ነው ከሶስቱም። ግን ከዋንጫ አንጻር ካነሳን ግን ሚኬል አርቴታን ወደኋላ ማድረጋችን የማይቀር ነው። ምክንያቱም በዚህ 6 ዓመት ውስጥ አንድ ዋንጫ ነው ያነሳው። በመጣበት ዓመት ላይ ነበረ የኤፍኤ ካፕ ዋንጫ ማሳካት የቻለው የነበረው እንጂ ኢቭን በካራቦ ካፕ ራሱ አሁን እዚህ ፍጻሜ ላይ ሲደርስ ከ2018 በኋላ ለመጀመሪያ ጊዜ አይደለ? ስለዚህ ብዙ ዓመት ሆኖታል። አጠቃላይ እሱ ከመጣም የመጀመሪያ ካራቦ ካፕ ፋይናሉ ነው አሁን ተጫውቶ የነበረው ማለት ነው። ከዛ አንጻር ብዙ የሚጠበቅ ጨዋታ ነበረ። ታዲያ በዚህ ጨዋታ ላይ ማንቸስተር ሲቲ ማሸነፉና አርሰናል ደግሞ መሸነፉ ምን አይነት ኢምፓክት አለው የሚለውን ከተመለከትን በመጀመሪያው አጋማሽ እዚህ ጨዋታ ላይ አርሰናሎች ጥሩ ሲንቀሳቀሱ ነበር። ቻንስ ክሬት በማድረግ የጎል ሙከራዎችን ከማድረግ አንጻር አርሰናሎች የተሻሉ ነበር። ባጫወት ወይ ደግሞ ተጭኖ በመጫወት የተሻሉ ነበሩ ወይ እሱ ጥያቄ ያስነሳል። ግን በፍሬ ግን ካየን አርሰናል ሙከራ አድርጎ ነበረ። ጎል ሊያስቆጥሩ የሚችሉበት እድል በጣም ከፍተኛ ነበር። ምክንያቱም ለካይ ሃቨርትዝ የሚገርም አስደናቂ ኳስ አቀብለውት፣ ግን ደግሞ እሱ ያንን ኳስ መጨረስ አልቻለም ነበር። መጨረስ ባለመቻሉ ምክንያት አርሰናል ዋጋ እንዲከፍል አድርጎታል። ከዛ ውጭ ሌላ ሙከራዎችን ተመልክተን ነበር። በአርሰናል በኩል ከቆመ ኳስ የቴስታ ሙከራ ተደርጎ ነበረ። እንደሱ አይነት ነገሮችን አይተን ነበር። በዛ ጊዜያት ግን ታዲያ ማንቸስተር ሲቲ ቻንስ ክሬት ማድረግ አልቻለም ነበር። ሰከንድ ሃፍ ላይ ግን ሌላ ታሪክ ነው የተፈጠረው። አሁን እንግዲህ ማንቸስተር ሲቲ ጨዋታው 2-0 በሆነ ውጤት አሸነፈ። ሁለቱም ጎሎች ከሁለተኛው አጋማሽ በኋላ ነው የተቆጠሩት። ኒኮ ራይሊ ነበር የጎሎቹ ባለቤት የነበረውና አርሰናል ሊያሸንፉ ችሏል። በዚህ ጨዋታ የተነሳው ትልቁ ነገር ምንድነው? አርሰናል ወይም ደግሞ ሚኬል አርቴታ ኬፓ አሪዛባላጋን በፍጻሜ ጨዋታ ላይ ማሰለፉ ተገቢ ነው አይደለም የሚል ጥያቄ ተነስቷል። መጀመሪያ ሲመርጥ ያው የሱ ቾይስ ነው፣ የሱ ምርጫ ነው። ግን ደግሞ አሁን ትልቅ ጥያቄ እንዲነሳ ያደረገውና ሚኬል አርቴታ ጣት እንዲቀሰር የሆነበት ምክንያት ምንድነው? የተቆጠረው በተለይ የመጀመሪያው ሁለተኛው ጎል እንኳን ሙሉ በሙሉ የሱ ጥፋት ነው ብሎ ለመደምደም
ትንሽ የሚያስቸግር ይመስለኛል። የመጀመሪያው ጎል ግን ኬፓ አሪዛባላጋ እሱ በሰራው ዳይሬክት ስህተት ቀጥተኛ ስህተት የተቆጠረች ጎል ነው። ያ በጣም ኤሌመንተሪ የሆነ ኳስ ነበር ብሎ መናገር ይቻላል። በድፍረት ኤሌመንተሪ ነበረ። ያንን ኳስ በቃ መያዝ ነበረበት። የግድ ከእጁ ሊወጣ አይገባም ነበር፣ ሊያመልጠው አይገባም ነበር። ግን ደግሞ የተፈጠረው ነገር ግን ከእጁ አመለጠ። ያው ከኋላ የተፈጠረው ክፍተት ያው በዛ ቦታ ላይ ዙቢሜንዲ ነበረ። ዙቢሜንዲ ኦልሬዲ ኳሱን ይዟል ኬፓ ብሎ ወደ እየሄደ በነበረበት ሰዓት ላይ ኒኮ ራይሊ በሚገርም ሁኔታ ጎል ሊያስቆጥር ችሏል። ከዛ በኋላ ድጋሚ ተደገመና ተቆጠረ። ታዲያ ምን ያህል ትክክል ነው የሚለውን ነገር ከተመለከትን ከዋንጫው አስፈላጊነት አንጻር፣ ከዋንጫው ክብደት አንጻር ኦፍኮርስ በረኛ ቢቀይር አንደርስታንደብል ነው ብዬ አስባለሁ። በዛው ልክም ደግሞ ኬፓን ደግሞ ማስገባቱ ሙሉ በሙሉ ስህተት ነው ወይ ብለን ካነሳን ነው ብሎ ለመናገር ትንሽ ያስቸግራል። ምክንያቱም አንደኛ ስህተት የሚያጋጥም ነገር ነው። ኦፍኮርስ እንደዚህ አይነት ስህተት ከስንት አንዴ ነው የሚመጣው። ግን አርሰናል ከዛ ጎል መቆጠር በፊት የነበረውን ቻንስ በአግባቡ ተጠቅሟል ብለን ካወራን ትልቅ ጥያቄን ያስነሳል። አርለ ትሮይዲኒ ለሲቢኤስ ስፖርት አንድ ሀሳብ ሰጥቶ ነበረ ከዚህ ጨዋታ በኋላ ሲቲዎች ወደ እሳት ነበር እየሮጡ የተጫወቱ የነበር። አርሰናሎች ግን ኦቨር ነገሮችን ማኔጅ ሲያደርጉ ነበር። ኦቨር ነገሮች በጣም ጥንቃቄ ሲበዛ ነበር ብሎ ተናግሯል። ስለዚህ የኬፓ ጥፋት ነው አይደለም ሲባል ኦፍኮርስ የአርሰናል የጨዋታ ፕላን ምንም ይሁን ምን በረኛ ስህተት መስራት የለበትም። ግን የበረኛው ስህተት ብቻ ነው ወይ የሚለው ግን ትልቅ ጥያቄን የሚያስነሳና መመለስ ያለበት ጉዳይ ነው ብዬ አስባለሁ። ማለት አርሰናል ወይ ደግሞ ሚኬል አርቴታ ሙሉ በሙሉ እንደዚህ አይነት አጨዋወት ለመጫወት መሞከሩ፣ ለመከላከል መሞከሩ፣ ያን ያህል ድፍረት የተሞላበት እንቅስቃሴ ላለማድረግ መሞከሩ ሳያስወቅስም ወይ የሚል ጥያቄ ይነሳል ብዬ አስባለሁ እንጂ ኬፓ ስለገባ ብቻ ሁሉ ነገር እሱ ላይ ብቻ መጫን አስፈላጊ ነው ብዬ አላስብም። ፊት ለፊት የተጫወቱ ተጫዋቾች ምን ያህል ቻንሶችን ክሬት አድርገዋል፣ ምን ያህል የተፈጠረውን ቻንስ ኮንቨርት አድርገዋል የሚለው ትልቅ ጥያቄን የሚያስነሳ ጉዳይ ነው ብዬ አስባለሁ። በአጠቃላይ ግን ይህን ጨዋታ አርሰናል መሸነፉ አንደኛ በዋንጫ እንዲከፍተው ለቀጣይ ለሚመጡት ኤፍ ኤ ካፕ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ ለነዚህ ዋንጫዎች እንደ አፕታይዘር ነው ተብሎ ነበር ታስቦ የነበረው። ግን ደግሞ ያን አላደረገም። ስለዚህ ይሄንን እንደ ትምህርት ወስዶት ቀጣይ በሚኖሩ ጨዋታዎች ላይ ጠንክሮ የሚሄድ ከሆነ ስቲል ኤፍ ኤ ካፕ፣ ቻምፒየንስ ሊግ እና ፕሪሚየር ሊግ አለ የማሳካት ቻንስ አለው ማለት ነው። ማንቸስተር ሲቲ ግን በዋንጫ ከዚህ በኋላ ያለውን ጊዜ ሄዳል ለሜንታሊ የሚጠቅማቸው ወይ ደግሞ የሚሰጠው የራሱ የሆነ አድቫንቴጅ ይኖራል። ያን አድቫንቴጅ እንዴት ይጠቀሙታል የሚለውን ነገር አብረን እንመለከታለን። በአጠቃላይ ግን ማንቸስተር ሲቲ ጣፋጭ ድል አስመዝግቦ የዋንጫው ባለቤት ሆኗል። የናንተ ሀሳብ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።